ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመራረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። መንግስት በራሱ ህዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም የአሜሪካ አምባሳደር ጠየቁ። በዚህ መረጃ ላይ ጠለቅ ያለ ዳሰሳ ስለምናደርግ አብራችሁን ቆዩ። ወላጅ እናቷና የእንጀራ አባቷ በሞት እንዲቀጡ ተወሰነ። በውሳኔውም ብዙዎቹ አሁን ገና ፍትህ ቦታዋን አገኘች ሲሉ ተደምጠዋል። ለመሆኑ ታሪኩ ምንድነው? በዝርዝር መረጃችን እንመለስበታለን። የኢትዮጵያ ፌዴራል ፖሊስ ዛሬ በወጣው መግለጫ 47 የጤና ባለሙያዎችን በቁጥጥር ስር አውሎ ማጣራት እንደጀመረ ገለጸ። የዚህ መግለጫ ሀሳብ ከኢትዮጵያ ሰብአዊ መብት ኮሚሽን ኢሰማኮና የሰብአዊ መብት ተሟጋቹ ተቋም አምነስቲ ኢንተርናሽናል መግለጫ ጋር በማድረግ ያዝንላችሁ ጥንክር ስላለ አብራችሁን ቆዩ በማለት ወደ ውጭ ዜናዎች እንለፍ። ሱዳን በጦርነት ላይ የኬሚካል ጦር መሳሪያ ተጠቅማለች በማለት አሜሪካ ማዕቀብ ጣለች። በዚህ መረጃ ላይና ሃርቫርድ ዩኒቨርሲቲ ዓለም አቀፍ ተማሪዎች እንዳይቀበል ተከለከለ። በእነዚህ ሁለት መረጃዎች ላይ ጠለቅ ያለ ዳሰሳ ስለምናደርግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። መንግስት በራሱ ህዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም የአሜሪካ አምባሳደር ጠየቁ። በኢትዮጵያ የአሜሪካ አምባሳደር አርቪን ማሲንጋ የፌዴራል መንግስት በራሱ ህዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም ጥሪ ያቀረቡ። አምባሳደሩ የፋኖ ኃይሎች ተጨባጭና ሰላማዊ ዓላማዎችን እንዲይዙ፣ የኦሮሞ ነጻነት ሰራዊት ደግሞ ድርድሮች እንዲቀጥል ጠይቀዋል። ማክሰኞ ዕለት ወደ ትግራይ ክልል ተጉዘው በሽረ ከተማ ከክልሉ አመራሮች ጋር የተወያዩት አምባሳደር ማሲንጋ ይህን ጥሪ ያቀረቡት ዛሬ በኤምባሲው ማህበራዊ ሚዲያ ገጾች ላይ በወጣ መልእክታቸው ነው። በሀገሪቱ ያሉ ግጭቶችን ማቆም የተመለከተው የአምባሳደሩ መልእክት ኢትዮጵያ በቀጠሉ ግጭቶች ውስጥ ወደ ሌላ ዓመት እየተሻገረች መሆኑን ይገልጻል። እነዚህ ግጭቶች በኢትዮጵያ ህዝብ ላይ ያላቸውን ተጽዕኖ መለስ ብሎ ማሰብ አስፈላጊ እንደሆነ በመልእክታቸው ላይ አስፍረዋል። ህዝቡን ለማስቀደም ጊዜው አሁን ነው ያሉት አምባሳደር ማሲንጋ ይህን ለማድረግም ለኢትዮጵያ ውስጣዊ ግጭቶች ዘላቂ መፍትሄ መተግበር እንደሚያስፈልግ ገልጸዋል። የተፈናቀሉ ሰዎች ወደ ቤታቸው እንዲመለሱ ማድረግ እንዲሁም ህጻናት ትምህርታቸውን እንዲከታተሉና የጤና አገልግሎት እንዲያገኙ ማድረግም አስፈላጊ እርምጃዎች እንደሆኑ ጠቅሰዋል። አምባሳደር ማሲንጋ በዛሬው መልእክታቸው በአማራና በኦሮሚያ ክልል በትጥቅ ትግል ላይ ላሉት የፋኖ ኃይሎችና የኦሮሞ ነጻነት ሰራዊት ጥሪ አቀርበዋል። ለፋኖ ኃይሎች ባሰፈሩት መልእክት ዩናይትድ ስቴትስ ፋኖ ከተጨባጭና ሰላማዊ ዓላማዎች ጋር ወደፊት እንዲመጣ ጥሪ ታቀርባለች ብለዋል። ቀጥሎም በኦሮሚያ የሚካሄደውን ግጭት ለማቆም የኦሮሞ ነጻነት ሰራዊት ድርድሮች እንዲቀጥል ጥሪ እናቀርባለን ሲሉ ለሌላኛው ታጣቂ ቡድን መልእክታቸውን አስተላልፈዋል። አምባሳደር ማሲንጋ ያቀረቡት ሌላኛው ጥሪ ፌዴራል መንግስትን የሚመለከት ነው። ለመንግስት ባስተላለፉት መልእክት የሚፈጸሙ የድሮን ጥቃቶች እንዲቆሙ ጠይቀዋል። አምባሳደሩ የፌዴራል መንግስት በአፋጣኝ በራሱ ህዝብ ላይ ድሮን መጠቀም እንዲያቆምና ስምምነት እንዲያመቻች እንጠይቃለን ብለዋል። ሰላምና መረጋጋትን ለማምጣት ጊዜው አሁን ነው በማለት መልእክታቸውን ቋጭተዋል። ወላጅ እናቷና የእንጀራ አባቷ በሞት እንዲቀጡ ተወሰነ። ወላጅ እናት ወይዘሮ ሀና በየነ ትባላለች። የድሬዳዋ ከተማ ገንደ ቆሬ ሰፈር ነዋሪ ስትሆን ከቀድሞ ባሏ ጋር የተፋታችው ይህች ሴት ከሷ ጋር እየኖረ ባለው ሌላ ወንድ ከአብራኳ የወጣችውን የገዛ ሴት ልጇ ተገዳ መደፈሯን ስታውቅ እጮኛዋን በወንጀል እንዲቀጣ ማድረግ ሲገባት የ11 ዓመት ልጇ ላይ ፈርዳ መረጃ ለማድበስበስ በማሰብ ልጇ ላይ ጫና በመፍጠር በድብደባ አካላዊ ጉዳት ከማድረስ በተጨማሪ ከ5ኛ ክፍል የትምህርት ገበታና ከጎረቤቶቿ በመነጠል ከማንም ሰው ጋር ምንም ግንኙነት እንዳታደርግ በማድረግ ለብዙ ጊዜ ቤት ተዘግቶባትና ስራ ቦታ ድረስ ከስራ ሳትነጥላት ብትንቀሳቀስም መረጃ ለመደበቅ በቂ ሆኖ ስላላገኘችው በመጨረሻ በአብራኳ በወጣችው የገዛ ልጇ ላይ የሰራችው ተደጋጋሚ አረመኔ ስራ ሳያንሳት እጮኛዋን ከወንጀል ለማትረፍ መረጃ ለማጥፋት ህዳር 1 ቀን 2015 ዓ.ም ከእጮኛዋ ጋር በመተባበር ቀጥቅጠው ህፃን በአምላክ ግርማን ገደሏት። በወላጅ እናቷና እንጀራ አባቷ ህይወት ያለፈው ህፃን በአምላክ ግርማ በጋዝ ጉዳይ ዛሬ ግንቦት 15 ቀን 2017 ዓ.ም የፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የቅጣት ውሳኔ ሰጥቷል። በዚህም መሰረት እናቷ ሀና በየነና የእንጀራ አባቷ ብሩክ በሞት እንዲቀጡ ተወስኗል። 47 የጤና ባለሙያዎችን በቁጥጥር ስር አውሏል። ፌዴራል ፖሊስ የኢትዮጵያ ፌዴራል ፖሊስ ዛሬ ባወጣው መግለጫ 47 የጤና ባለሙያዎችን በቁጥጥር ስር አውሎ ምርመራ ማጣራት እንደጀመረ ገለጸ። ሰሞኑን የጤና ባለሙያዎች ያነሱትን የመብት ጥያቄ ሽፋን በማድረግ በሀገራችን ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበር ህገወጥ የስራ ማቆም አድማ በማድረግ በጤና ዘርፉ ላይ ሁከት በመፍጠርና የታካሚዎችን ህይወት አደጋ ላይ በመጣል የተጠረጠሩ ናቸው ብሏል። ተጠርጣሪዎቹ የጤና ባለሙያዎች ያነሱትን የደሞዝ
የደሞዝና የጥቅማ ጥቅም ጥያቄ ሽፋን በመጠቀም ህገወጥ የስራ ማቆም አድማ በማድረግ ሌሎችም ስራ እንዲያቆሙ ለአድማ በማነሳሳት የታካሚዎች ህይወት ለአደጋና ለሞት እንዲጋለጥ በማድረግ ሁከትና ብጥብጥ በመፍጠር የተጠረጠሩ ናቸው ሲል አክሏል። ተጠርጣሪዎቹ በተለያዩ የጤና ተቋማት የአድማ መረቦችን በመዘርጋት የጤና ባለሙያ ያልሆኑ አካላትን ነጭ ጋውን በማስለበስ የሆስፒታል ቅጥር ግቢ ውስጥ ገብተው ሁከት እንዲፈጥሩ በማድረግ ያልተገባ ወሬ በመንዛትና በተለያየ መንገድ ሰላማዊ የህክምና ሂደትን በማደናቀፍ የህሙማንና የጤና እርዳታ የሚያስፈልጋቸውን ሰዎች ህይወት አደጋ ላይ እንዲወድቅ በማድረግ በመንግስት የህክምና አገልግሎትና ትምህርት በሚሰጥባቸው ተቋማት ውስጥ ሰላማዊ መማር ማስተማር ሂደት እንዲስተጓጎል አድርገዋል ብሏል። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰማኮ ከግንቦት 5 ቀን 2017 ዓ.ም ጀምሮ በተለያዩ የሀገሪቱ ክፍሎች የጤና ባለሙያዎች በጤና ተቋማት ውስጥ በማድረግ ላይ የሚገኙት የስራ ማቆም አድማ እንዲሁም ይህንን ተከትሎ በመንግስት እየተወሰዱ ያሉ እርምጃዎች የሰብአዊ መብት ጥሰቶች እንዳያስከትሉ ትኩረት ሊሰጣቸውና አፋጣኝ መፍትሄ ሊያገኙ እንደሚገባ አሳስቦ ነበር። እንዲሁም የሰብአዊ መብት ተሟጋቹ ተቋም አምነስቲ ኢንተርናሽናል ባወጣው መግለጫ የጤና ባለሙያዎች መብታቸውን ብቻ በመጠየቃቸው መታሰራቸውን ገልጿል። የጤና ባለሙያዎቹ ቁጥጥር ስር ያሉት የሚታሰሩበት ምክንያት ሳይነገራቸው መሆኑን ያስታወቀው አምነስቲ ያለ ፍርድ ቤት ማዘዣ ቤታቸው መበርበሩን በመግለጫው ጠቅሷል። አምነስቲ መንግስት መብታቸውን በመጠቀማቸው ብቻ ለእስር የተዳረጉ ሁሉንም የጤና ባለሙያዎች በአፋጣኝና ያለምንም ቅድመ ሁኔታ እንዲለቅ ጠይቋል። የመንግስት ባለስልጣናት በሰላማዊ መንገድ እየተቃወሙ ያሉ ግለሰቦች ላይ ያደረሱት ያሉት ወከባ እንዲያቆሙም ጥሪ አቀርቧል። ወደ ውጭ ዜና ስናልፍ ሱዳን በጦርነት ላይ የኬሚካል ጦር መሳሪያ ተጠቅማለች በማለት አሜሪካ ማዕቀብ ጣለች። በሱዳን በቀጠለው የእርስ በርስ ጦርነት ባለፈው ዓመት በፈጥኖ ደራሽ ኃይሎች RSF ላይ የኬሚካል ጦር መሳሪያ ተጠቅማለች በማለት አዲስ ማዕቀብ እንደምጥል የአሜሪካ የውጭ ጉዳይ ሚኒስቴር አስታወቀ። ከሰኔ 6 ጀምሮ አሜሪካ ወደ ሀገሪቱ የምትልካቸው ምርቶች እንደሚገደቡና የፋይናንስ ብድር ገደቦች ተግባራዊ ይሆናሉ ሲሉ ቃል አቀባዩ ታሚ ብሩስ ተናግረዋል። ከዚህ ቀደም የሱዳን ጦር እና የፈጥኖ ደራሽ አማጽያኑ በግጭቱ ወቅት የጦር ወንጀሎችን ፈጽመዋል በሚል ተከሰው ነበር። አሜሪካ ለወሰደችው እርምጃ ምላሽ ለማግኘት ቢቢሲ የሱዳን ባለስልጣናትን ቢጠይቅም እስካሁን መግለጫ ለማዘጋጀታቸውን ተናግረዋል። ከሁለት ዓመት በፊት የሱዳንና RSF መካከል የተፈጠረው የስልጣን ሽኩቻ በተቀሰቀሰ ግጭት ከ150 ሺህ በላይ ሰዎች ተገድለዋል። ባለፉት ወራት የሱዳን ጦር ዋና ከተማዋን ካርቱምን ቢቆጣጠርም ውጊያው አሁንም እንደቀጠለ ነው። የሱዳን መንግስት ሁሉንም የኬሚካል ጦር መሳሪያዎች አጠቃቀም እንዲያቆምና የዓለም አቀፍ መርህ ስር ያሉ ግዴታዎች እንዲወጣ ዩናይትድ ስቴትስ ትጠይቃለች ብሏል በመግለጫው። ሃርቫርድ ዩኒቨርሲቲ ዓለም አቀፍ ተማሪዎች እንዳይቀበል ተከለከለ። የትራምፕ አስተዳደር ሃርቫርድ ዩኒቨርሲቲ ዓለም አቀፍ ተማሪዎች እንዳይቀበል ያገደ ሲሆን ይህም ከአሜሪካ አንጋፋ ዩኒቨርሲቲ ጋር ያለውን አለመግባባት አባብሶታል። የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲን ኖኤም በኤክስ ገጻቸው ላይ እንደጻፉት አስተዳደሩ ሃርቫርድ ተማሪዎችና ስደተኛ ያልሆኑ ተማሪዎችን መቀበል የሚያስችለውን እድል ሕግን ማክበር ባለመቻሉ ምክንያት ተሰርዟል ብለዋል። ይህ በመላው ሀገር ለሚገኙ ዩኒቨርሲቲዎችና የትምህርት ተቋማት እንደማስጠንቀቂያ ይሁናችሁ ሲል ሐሙስ በማህበራዊ ሚዲያ ገጻቸው ልጥፍ ላይ ጽፈዋል። ሃርቫርድ ውሳኔውን ህገወጥ ሲል በመግለጫው አውግዞታል። ከ140 በላይ ሀገራት የመጡና ዩኒቨርሲቲውንና ይህችን ሀገር በማይተመን መልኩ የሚያበለጽጉትን ዓለም አቀፍ ተማሪዎቻችንና ምሁራኖቻችን ለማስተናገድ ሙሉ በሙሉ ቁርጠኞች ነን ሲል ዩኒቨርሲቲው በመግለጫው ላይ ምላሽ ሰጥቷል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።